በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ ሥላሴ እንደምን አላችሁ? የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች እንኳን ለብርሃነ ጥምቀቱ በሰላምና በጤና አደረሰን አደረሳችሁ። በሰሞኑ ታቦተ ሕጉን በተመለከተ ዮናታን አክሊሉና ትዝታው ሳሙኤል የተባሉ ግለሰቦች የሐዲስ ኪዳን መሰዊያ የሆነውን ታቦት ጽላት በመንቀፍ በሳቅና በስላቅ የታጀበ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላቸውን ጥላቻ በውንጀላና በሐሰት ትርክት አቅርበው ነበር። በእርግጥ ጥላቻቸውን ብቻ ሳይሆን ለራሳቸው ወገንም ጭምር ብለው ላሰቡት አካል የመልስ ምት ለመስጠት ነበር። ሆኖም ብዙም ሳይቆይ ከዩቲዩብ ላይ አውርደውታል። ቢሆንም ግን ታቦትን በተመለከተ ሰፋ ያለ ማብራሪያ በወንድማችን በኢዮብ ዘሚካኤል ፖድካስት ላይ ምላሽ ለመስጠት ሞክሯል። በዚህ ምላሽ ብቻ ከምናበቃ በመረጃና ማስረጃ ለምን አንወያይም ብለን አሰብን። ስለሆነም ትዝታው ሳሙኤል ዮናታን አክሊሉ ፊት ተቀምጠ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ታቦት ጽላት በተመለከተ ለተናገርከው ንግግር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምትቀበላቸው ከብሉይ ኪዳን፣ ከአዲስ ኪዳን፣ ከመጽሐፍ ቅዱስ፣ ከገድላት፣ ከድርሳናት ከቀደምት ቤተክርስቲያናችን አባቶች ቤተክርስቲያናችን ከምትቀበላቸው ከየትኞቹ መጽሐፍቶች ማስረጃ ማቅረብ የምትችል ከሆነ ለምን ገለልተኛ በሆኑ ቤቶች ለምሳሌ እንደ ቴዲ ሐዋሳ ቤት አንወያይም? ስለዚህ ይህንን የዲቤት ጥሪ በትህትና አቀርብልሃለሁ። ታቦተ ቅዱስ ገብርኤል ላይ የሚደገም ድግምት አለ ላልከው፣ እንዲሁም ደግሞ በቅዳሴ ጊዜ ህብስቱ ሥጋውን ለእግዚአብሔር ወይኑ ደሙን ለእግዚአብሔር ሆኖ በሚከብርበት ጊዜ የበቁ ቅዱሳን የሚመለከቱትን ገቢረ ተአምራት ወመንከራትን ከመጽሐፈ ቅዳሴና ከገድለ ክርስቶስ ሰምራ እየጠቀስክ ላቀረብከው ነቀፌታና ትችት ውይይት ማድረግ እንችላለን። መጀመሪያው ጥሪ የማቀርበው ለትዝታው ሳሙኤል፣ አንተ ካልቻልክ ዮናታን አክሊሉ፣ ከቻላችሁ ሁለታችሁም በየተራ ቤተ እምነቶችን ባከበረ መልኩ መረጃና ማስረጃዎችን ብቻ በማቅረብ ትውልዱን በሚመጥን ዘመኑን በዋጀ መንገድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ከምትቀበላቸው ከየትኞቹም መጽሐፍቶች በማቅረብ ልክ እኔም እንደዚሁ የፕሮቴስታንት ወገኖቻችን ከሚቀበሏቸው መጽሐፍቶች በማቅረብ ስለ ሐዲስ ኪዳን መሰዊያ ስለ ታቦት፣ ስለዚህ ትዝታው ሳሙኤል አሊያም ዮናታን አክሊሉ የሁለታችሁንም ምላሽ እጠብቃለሁ። ያውም ደግሞ መረጃዎችና ማስረጃዎችን በማቅረብ አስተማሪ ውይይት እናደርጋለን ብዬ አስባለሁ። ሁላችንም ከነማህተባችን ለክብር ሞት ያብቃል። ወስብሐት ለእግዚአብሔር።